እስመ ከመዝ ይትባረክ ብፁዕ ብእሲ ዘይፈርሆ ለእግዚአብሔር። እግዚአብሔርን የሚፈራ ሰው እንዲሁ ይባረካል። የእስራኤልን ቤት እግዚአብሔር ይባርካል። የጻርቃን ቤት በእግዚአብሔር ይባረካል። የታመነ ሰው እጅግ ይባረካል። አዎ በእውነት አምላክ እግዚአብሔር ሕዝቡን ይባርካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር 128 ቁጥር 4 ላይ እግዚአብሔርን የሚፈራ ሰው እንዲሁ ይባረካል ይለናል ልበ አምላክ ዳዊት። ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ሚያዝያ 26 ቀን የጻድቁ አቡነ ሀብተ ማርያምን ታምራቸውንና ገድላቸውን ታሪካቸውን አጠር መጠን ላለ ጊዜ እንመለከታለን። ምን ይላል ቅዱስ መጽሐፍ? እስመ ከመዝ ይትባረክ ብፁዕ ብእሲ ዘይፈርሆ ለእግዚአብሔር። እግዚአብሔርን የሚፈራ ሰው እንዲሁ ይባረካል ይላል። እግዚአብሔር የሚባርክ አምላክ ነውና። ኢትዮጵያዊ አቡነ ሀብተ ማርያም አባት ፍሬ ቡሩክ፣ እናት ዮስቲና የዋሃን ቡሩካን ጻድቃን ናቸው። ይልቁንም ያለ ነቀፋ ከሚሄዱ ወይም እየሄዱ ከተገኙ ባለትዳሮች መካከል ዘካርያስና ኤልሳቤጥ፣ ሐናና ኢያቄም እያለ ቅዱስ መጽሐፍ ያመጣልና ይልቁንም አቡነ ሀብተ ማርያም ምድራዊ መልአክ የተባለ ጻድቅ ነው። እንደ መላእክት ወይም ደግሞ እንደ አቡነ ተክለ ሃይማኖት ክንፍ የተሰጠው ጻድቅ ይልቁንም ወደ ሥላሴ ወደ ሰማይ ተነጥቆ ሄዶ የሥላሴን አንድነት ሶስትነት ያየና የተመለከተ ምን ይደንቃል! ቅዱስ ጳውሎስ ሰማይ ተከፍቶለት አይቷል። ቅዱስ እስጢፋኖስ በድንጋይ እየተወገረ አይቷል። ዮሐንስ መጥምቅ፣ ዮሐንስ ወንጌላዊ፣ እነዚህ ሁሉ በዚህ ታሪክ አልፈዋል ማለት ነው። ይልቁንም በአደገ ጊዜ ለአድባር በተባለች ታላቅ ገዳም መነኮሳት በሚገኙበት በአባ መልከጼዴቅ መነኮሰ ይላል። በባህር ላይ ቆሞ ይጸልይ ነበረ። የሚጸልየውም 150 ዳዊት ነበረ። 500 ጊዜ በባህር ላይ ይሰግዳል። እህል ውሃ ከሰንበት በቀር አይቀምስም። 4ቱን ወንጌላት በባህር ውስጥ ያነብ ነበር ይላል። ይልቁንም ጌታችን ከመላእክት ጋር መጥቶ ከሚካኤልና ከቅዱስ ገብርኤል ጋር ድካምህ፣ ስራህ፣ ምናኔህ በእኔ ዘንድ ታወቀልህ አለው። ምን ይደንቃል! የሐዋርያት ሥራ ምዕራፍ 10 ላይ ለቆርኔሌዎስ ቅዱስ ገብርኤል ምጽዋትህ፣ ስራህ፣ ደግነትህ በእግዚአብሔር ዘንድ ቀረበልህ አለ። ለዘካርያስ ቅዱስ ገብርኤል ጸሎትህ፣ ምጽዋትህ፣ ዕጣንህ አረገልህ አለ ይላሉ። እንደዚህ እንኳን እግዚአብሔር ራሱ መላእክትም ይህን ይናገራሉ ማለት ነው። ድካም፣ ስራህ፣ ምናኔህ በመንግሥተ ሰማያት ተጻፈልህ፣ አይዞህ በርታ። የማቴዎስ የማርቆስ ወንጌል ስታነብ እነሆ ተራሮቹን፣ ኮረብታውን፣ ዋሻውን፣ መነኮሳትን፣ ባሕታውያንን የምታይበት ሰረገላ ሰጥቻለሁ አለ። ሁለተኛ ነገሥት እነሆ ኤልያስም ማየት ነው። በእሳት ሰረገላ ወደ ሰማይ ተነጠቀ ይላልና የሉቃስና ዮሐንስን ወንጌል ባነበብክ ጊዜ ሥጋዬንና ደሜን ትቀበል ዘንድ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጥቻለሁ ይለናል። እስመ ከመዝ ይትባረክ ብፁዕ ብእሲ ዘይፈርሆ ለእግዚአብሔር። እግዚአብሔርን የሚፈራ ሰው እንዲሁ ይባረካል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሚያዝያ 26 ቀን ወርሃዊ መታሰቢያ ለአቡነ ሀብተ ማርያም እና እንዲሁም ደግሞ ሐዋርያው ቶማስ ሁለቱ ይታሰባሉ። አሁን ላይ የምንመለከተው ስለ ጻድቁ አቡነ ሀብተ ማርያም ኢትዮጵያዊ ጻድቅ፣ ኢትዮጵያ ካበቀለቻቸው፣ ኢትዮጵያ ካስገኘቻቸው፣ የኢትዮጵያ ማኅፀነ ለምለሟ ካፈራቻቸው ጻድቃን ቅዱሳን ሐዋርያት መካከል አቡነ ተክለ ሃይማኖትን፣ አቡነ ሀብተ ማርያምን እና አቡነ አሮንን ብዙ ቅዱሳን ኢትዮጵያ አፍርታለች። እኛ ቆጥረን የማንዘልቃቸው
የሚታዩ የማይታዩ ታሪካቸው፣ ገድላቸው የተጻፈላቸው ያልተጻፈላቸው በመጽሐፍ ቅዱስ እንደምናየው አበይት ነቢያት ደቂቀ ነቢያት ሲባል የተጻፈላቸው አሉ፣ እንዲሁም ደግሞ የጻፉ አሉ፣ ያልጻፉም አሉ፣ ያልተጻፈላቸውም አሉ። ምን ይላቸዋል ቅዱስ መጽሐፍ? የቃል ነቢያት፣ የጽሑፍ ነቢያት፣ አበይት ነቢያት፣ ደቂቀ ነቢያት፣ አበው መሳፍንት፣ ነገስታት እያለ ያመጣቸዋል ማለት ነው። ስለዚህ እኛ የማናቃቸው ኢትዮጵያ የምታውቃቸው፣ እኛ ያየናቸው ኢትዮጵያ እኛ ያላየናቸው ኢትዮጵያ ግን ያየቻቸው እግዚአብሔር የሚያውቃቸው ብዙ ቅዱሳን አሉ። ከነዚህ መካከል ከታዩትና ከተዳሰሱት ይልቁንም ደግሞ ህዝበ እግዚአብሔርን የኢትዮጵያን ህዝብ ከእግዚአብሔር ጋር ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል ተራራና ወንዝ ሜዳና ሸለቆ እጅ ስላለው አይደለም። የኢትዮጵያ ህዝብ እጁን ወደ እግዚአብሔር ይዘረጋል ማለት ነው። ስለዚህ እጃቸውን ይዘረጋሉ ከተባሉት ቅዱሳን መካከል አንዱ ጻድቁ አቡነ ሀብተ ማርያም ናቸው ማለት ነው። መነሻችን መዝሙር 128 ቁጥር 128 ቁጥር 4 ላይ ነው። ምን ይላል? ብፁዕ ብእሲ እስመ ከመዚ ይትባረክ ብፁዕ ብእሲ ዘይፈርህ ለእግዚአብሔር፣ እግዚአብሔርን የሚፈራ ሰው እንዲሁ ይባረካል ይላል። እናት አባቱ የተባረኩ እናት አባት ደግሞ የተባረከ ልጅ ይወልዳሉ። አዎ የተቀደሱ እናት አባት የተቀደሰ ልጅ፣ መልካም እናት አባት መልካም ልጅ፣ ደግና ርኅሩህ እናት አባት ደግና ርኅሩህ ልጅ ይወልዳሉ። አዎ መልካም ማህፀን መልካም ልጅ ይወልዳል። ደግ ጸሎትና ርኅራኄ ደግ ልጅን ያስገኛል ይለንና እንደውም በመዝሙር 115 ቁጥር 12 ላይ እግዚአብሔር አሰበን ይባርከንማል ይላል። ማን? እግዚአብሔር አሰበን። አዎ ለምሳሌ ያልወለዱ ባልና ሚስቶች እግዚአብሔር አሰበን ወለድ። አብርሃምና ሳራ እግዚአብሔር አሰበን ወለድን አሉ። ሐና እመ ሳሙኤል እግዚአብሔር አሰበኝ ወለድኩ አለች። ሐና እመ ማርያምና ኢያቄም እግዚአብሔር አሰበን ወለድን አሉ። ዘካርያስና ኤልሳቤጥ እግዚአብሔር አሰበን ወለድን አሉ። ማኑሄ ከነሚስቱ እግዚአብሔር አሰበን ወለድን አሉ። እግዚአርያ እንዲሁም ጸጋ ዘአብ ስምዖንና አቅሌስያ እነዚህም እግዚአብሔር አሰበን አሉ። እግዚአብሔር አስቧቸው የወለዷቸው ልጆች ሁሉም እግዚአብሔርንና ሕዝበ እግዚአብሔርን የሚያገናኙ ይልቁንም ታሪክ ተኮርና ሃይማኖትን ይልቁንም ደግሞ ተሻጋሪ ታሪክንና ስራን ሰርተው ያለፉ መንግስተ እግዚአብሔርን የሚያሳይና የሚያመላክት ገድላትንና ታምራትን የጻፉና ያጻፉ እነዚህ ቅዱሳን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 33 ላይ ምን ይላል? የጻድቃን ቤት ግን ይባረካል አለ። የእውነተኞች ሰዎች ቤት ግን እግዚአብሔር ይባርካል አለ። ምሳሌ 28 ቁጥር 20 ላይ ደግሞ የታመነ ሰው እጅግ ይባረካል አለ። በትዳሩ የታመነ በሃይማኖቱ የታመነ በፍቅሩ በይቅርታው በሰላሙ የታመነ ሰው እንዲሁ ይባረካል አለ። ኢሳይያስ 65 ቁጥር 16 ላይ ደግሞ አምላክ ይባርካል አለ። ሰው ይረግማል፣ አምላክ ግን ይባርካል አለ። እንግዲህ ይህን ካልን ወደ ዕለቱ ታሪክ እንግባ። አቡነ ሀብተ ማርያም አባቱ ፍሬ ቡሩክ እናቱ ዮስቲና ያለ ነቀፋ እየሄዱ በጾም በጸሎት የኖሩ ናቸው። አንድም ዮስቲና በጾም በጸሎት ከባለቤቷ ጋር ትኖር ነበር። እሱ እነሆ በየአብያተ ክርስቲያናቱና በየአድባራቱ በየገዳማቱ እየተዘዋወረ ሲጸልይና ሲቀድስና ሲያስቀድስ፣ እሷ ግን አንድ ቀን የእግዚአብሔር ቃል አንድ መስመር ስታነብ ውስጧን ነካት። ምን ይላል? ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል የሚል የወንጌል ክፍል አነበበች ይችላል። ስታነብ ውስጧ ላይ አንድ ነገር መጣ፣ አሰበች ይላል። ምንድን ነው? በዚህ ዓለም መኖር ምን ይጠቅምሻል የሚል ሐሳብ በውስጧ መጣለት። በዚህ ዓለም መኖር ምን ይጠቅምሻል? መብላት፣ መጠጣት፣ መልበስ፣ ማማር፣ መውጣት፣ መግባት፣ መተኛት፣ መነሳት ምን ያደርጋል የሚል ሐሳብ ውስጧ ላይ መጣ። ምኑን ካነበበች በኋላ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋና ካጣ ምን ይጠቅመዋል የሚለውን ወንጌል ጌታ በወንጌል የተናገረውን ባነበበች ጊዜ ውስጧ ተጎዳና በሐሳቧ ዓለምን ናቀችው። ለዚህ ነው ቅዱስ ኤፍሬም
አማን መነኑ ሰማይ ጣዕማ ለዛ ዓለም ወካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪረ በእንተ መንግሥተ ሰማያት። የዚህን ዓለም የናቁ ንጽ የጠበቁ በየገዳሙ በየዋሻው ወድቀው የቀሩ የጸለዩና እግዚአብሔርን ያገኙ ብዙዎች ናቸው። አንዳንዶቹ ደግሞ አንገታቸውን ለሰይፍ፣ አንዳንዶቹ ደግሞ ጀርባቸውን ለግርፋት፣ አንዳንዶቹ ደግሞ እነሆ ግንባራቸውን ለችንካር፣ አንዳንዶቹ ሰውነታቸውን ለመስቀል፣ አንዳንዶቹ ደግሞ ለመጋዝና ለሰይፍ፣ አንዳንዶቹ ለእሳት፣ አንዳንዶቹ ለፈላ ውሃ ተዳርገዋል። ማንን ንቀው? ዓለምን ንቀው። አንዳንዶቹ ደግሞ ዓለምን ንቀው ከሄዱ በኋላ ዓለም ወደ ገዳም ከሄዱ በኋላ ተመልሰው የእናንተ ዕጣ ፈንታ ገዳም አይደለም፣ መልካም ልጅ ከእናንተ ማኅፀን ይወለዳል። እስመ ከመዝ ብፁዕ ብእሲ ዘይፈርሆ ለእግዚአብሔር፣ እስመ ከመዝ ይትባረክ ብፁዕ ብእሲ ዘይፈርሆ ለእግዚአብሔር። እግዚአብሔርን የሚፈራ ሰው እንዲሁ ይባረካል። መልካም ዘር፣ መልካም ልጅ። አዎ ይልቁንም እንደ መላእክት፣ አዎ ምድራዊ መልአክ የሚባል ልጅ ይወልዳል በተባለው አምላካዊ ቃል መሰረት ምንድን ነው የሚለው? እሷ ዓለሙን ንቃው ወደ ገዳምና ወደ ዋሻ ለመሄድ አሰበች ይላል። ገድሉን እንግዲህ አንቡ። ገድለ አቡነ ሀብተ ማርያም ስታነቡ ይህን ታገኙታላችሁ። ሰው በሌለበት ጫካ ለምናኔ ገባች አላት። ሄደች በቃ ሰው በሌለበት ጫካ ድምፀ አራዊት ጸባ አጋንንትን ታግሼ ከእግዚአብሔር ጋር እኖራለሁኝ ብላ አዎ ወደ ጫካ ገባች ይላል። ዋሻ አጌታ ወደ ዋሻው ተጠለለች። በዚያ ገባችና ጸሎቷን ስትጀምር ይላል። ሌላ ታሪክ ሊመጣ ነው እንግዲህ። ወደ ዋሻው ገብታ ጥሩ ዋሻ አገኘሁኝ፣ የጸሎት ቦታ። አዎ እዚህ ጋር ማንም የለም፣ ማንም ጋር መገናኘት አይቻልም፣ በጸሎት ከእግዚአብሔር ጋር መነጋገር ነው ብላ ደስ ብሏት ዋሻው ላይ እንዳለች ዳዊት የሚጸልይ ሰው አየችላል። ተመለከተ። ዳዊት ይጸልያል፣ ይደግማል፣ ያነባል። ያንን ሰውዬ ተመለከተች፣ እሱም ደግሞ አያት ይላል። እሷ አይታ ዝም ነው ያለችው። እኔ እኮ የመጣሁት አራዊትና አይዋፋት ያሉበት ጫካ ብዬ ነው የመጣሁ እንጂ እዚህ ውስጥም ሰው አለ ወይስ ደግሞ ምንድን ነው ብላ እሷ ደንግጣ ቆመች። እሱም ደግሞ ባህታዊም ደነገጠ። እየደገመ ያለውን ቃለ እግዚአብሔር እንደገና ደግሞ ጨመረና የእግዚአብሔርን ስም ይጠራ ጀመር። ጸርሑ ጻድቃን ወእግዚአብሔር ሰሞሙ፣ ጻድቃን ወደ እግዚአብሔር ይጮሃሉ፣ እግዚአብሔር የሚሰማቸዋል። እሷም በመጣችበት ዓላማ ወደ እግዚአብሔር ትጮህ ነበርና ትጸልይ ነበረ። እሱም ደግሞ ባለበት በዓቱ ነው ወደ እግዚአብሔር እየጮኸ ጩኸት እየጨመረ ይጸልይ ነበር፣ እሷም ትጸልይ ነበረ ይላል። የሚገርመው ነገር ግን የእሷ ጸሎትና የእሱ ጸሎት በመንፈስ ቅዱስ ተገናኘ። እሷ እሱን በበጎ መልኩ እንድታየው፣ እሱም ደግሞ እሷን በበጎ መልኩ እንዲያያትና እንዲነጋገሩ እንዲወያዩ መንፈስ ቅዱስ አደረገ የሚለውን ይነግረናል። እና ምን አለ? ሲያደነገጠ አማተበ፣ ጸለየ። እሷም አማተበች፣ መጸለይ ጀመረች። ለእኔ እንቅፋት ለመሆን ነው የመጣሽው አላት። ለእኔ እንቅፋት ለመሆን ጫካ ድረስ ገዳም ድረስ በአቴ ድረስ የመጣሽው ለእኔ እንቅፋት ለመሆን ነውን ወይስ ምን ልታደርጊ ነው አለና ጠየቃት ይላል። ይህንን አሁን ይህን ቃል ተናግሮ እንዲጠይቃትና እንዲያነጋግራት ያደረገ ማን ነው? እግዚአብሔር መንፈስ ቅዱስ። ያማ ባይሆን ኖሮ እጁ ላይ ብዙ ነገር እሱም ድንጋይ ያነሳል፣ እሷም ድንጋይ ታነሳለች። የሰይጣን ስራ ቢሆን ያ ነበር። የመንፈስ ቅዱስ አሰራር እሱንም እዚያ ቦታ ላይ እያቆመ መንፈስ ቅዱስ ነው፣ እሷንም ወደ ገዳም የወሰደ መንፈስ ቅዱስ ነው ማለት ነው። ስለዚህ እንዲያወያያትና እንዲያነጋግራት ማን አደረገ? መንፈስ ቅዱስ። በእውነት መንፈስ ቅዱስ ሁላችንም እንድንነጋገር እንዲያደርገን መልካም ፈቃዱ ይሆንልን። በተለይ ስለ ሀገር፣ በተለይ ስለ ሃይማኖት፣ በተለይ ደግሞ ስለ ሰላም፣ ስለ ፍቅር፣ ስለ ይቅርታ መወያየት መነጋገር ያስፈልጋል። ሰው እንኳን በዓለም ሆኖ ጫካ ውስጥ ገብቶ ሰላምን ያመጣል ማለት ነው። እና ይህን ማየት ያስፈልጋል። አንተ እንዳሰብከኝ አይደለሁም አለችው። ልታስችኝ፣ ለእኔ መሰናክል፣ ለእኔ እንቅፋት ነው የመጣሽውን ሲላት አንተ እንዳሰብከኝ አይደለሁም አለችው። እስቲ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 እንሂድ። ሐናም ሳሙኤል ትዳር አላት። በትዳሯ ውስጥ ስትኖር የትዳር ትልቁ ጸጋ ልጅ ነውና ልጅ አጣች። ጓደኛዋ ወለደች። ለሕልቃና 2 ሚስቶች አሉት። አንዷ ወልዳለች፣ አንዷ አልወለደችም ይላል። ያልወለደችው ሐና ናት። እና ባለመውለዷ እሱ አልከፋውም፣ ቅርታም የለውም። እሷ ግን ጓደኛዬ ወልዳ በልጇ እየተጽናናች እኔ እንዴት ልጅ አጣለሁኝ ብላ ምን አለች? አዘነች ነው የሚለው። ስታዝን ውስጧ ላይ አንድ ነገር መጣላት። ልብ አድርጎ አሁን የአቡነ ሀብተ ማርያም እናት የሄደችው አዝና ወደ ነው ወደ ገዳም ነው። ዓለም ምን ያደርጋል ብላ ነው። ሐና ደግሞ አዝና ወደ ነው የሄደችው ወደ ቤተ ክርስቲያን ነው። የአቡነ ሀብተ ማርያም እናት የሄደችበት ጫካ ውስጥ ነው።
አዎ የአራዊትና የአዕዋፋት ድምፅ የሚሰማበት ጫካ ብቻ ነው። ለጸሎትና ከእግዚአብሔር ጋር ለመነጋገር ብቻ ነው። ሐና የሄደችው ደግሞ ካህኑ ኤሊ ያለበት መስዋዕት የሚሰዋበት ዕጣን የሚታጠንበት ጸሎት ወደ እግዚአብሔር የሚቀርብበት መሰዊያ ነው የሄደችው ማለት ነው። ሄደችና እንባዋን ስታለቅስ ኤሊ ምን አላት? እንዴ አንቺ ሴት በጧቱ ሰክረሻል፣ ስካርሽን አስወግጂው አላት። እሷ ግን የሰከረች አይደለችም፣ ያጣችና ለማግኘት ማልቀስ ስላለባት ነው። ወበአንበየ አርሐስኩ ምስካቤ ብሏል ዳዊት። በዓይኔ በወጣው እንባ ምኝታዬንና ልብሴን አራስኩት ብሏል። ስለዚህ ይህች ሴት በሕፃን ልጅ እናቱን የሚያሸንፍ በእንባ በማልቀስ ነውና ሰውም እግዚአብሔር የሚያሸንፈው በማልቀስና በመለመን ስለሆነ አልቅሼ እግዚአብሔርን አሸንፌ ልምጣ ብላ የሄደች ሴት ናት። ስለዚህ ምን አለችው ኤሊን? አንተ እንደምታስበኝ ሰካራም አይደለሁኝም፣ አንተ እንደምታስበኝ በጧት የጠጣው አይደለሁኝም፣ አንተ እንደምታስበኝ እኔ አጠቃላይ አይደለሁኝም፣ ልጅ አጥቼ የተጎዳውና ልጅ ፈልጌ እግዚአብሔርን ልጠይቅ የመጣው ሴት ነኝ አለችና ራሷን ገለጠችልን። በዚህን ጊዜ ምን አለ ኤሊ? እግዚአብሔር ይስማሽ አላት። እንዲህ አይነት አመለካከት ለሁላችን የሚያደለ። እዚህ ጋም ደግሞ የወስቲና ምን አለች? አንተ እንደምታስበኝ አይደለሁም፣ የኢየሱስ ክርስቶስ አገልጋይ ነኝ። እንዲህ ነውና የማን? የኢየሱስ ክርስቶስ አገልጋይ ነኝ። ምን ያለ መጽሐፍ ቅዱስ ኢየሱስ ክርስቶስ 3 ዓመት ከ3 ወር እየተዘዋወረ ሲያስተምር የሚያገለግሉት ብዙ ሴቶች ነበሩ ይላል። ብዙ ሴቶች እነ ማርያም አጋንንት እያወጣላቸው፣ ድምፅ እያነጻላቸው፣ ችግራቸውን እየፈታላቸው እየተከተሉ ሐዋርያትንም የሚያገለግሉ እሱንም የሚያገለግሉ ሰዎች ነበሩ። ያንን ስጠቅስለት ምና የኢየሱስ ክርስቶስ የአምላኬ አገልጋይ ነኝ አለችው። ምንድን ነኝ? አገልጋይ ነኝ። በክርስቶስ ፍቅር እና በእናቱ በቅድስት ድንግል ማርያም ፍቅር የተመሰጥኩኝና የተጎዳሁ፣ ይልቁንም ደግሞ ስለ ክርስቶስና ስለ ድንግል ማርያም ፍቅር ስል ቤቴንና ንብረቴን ሀብቴንና ትዳሬን ትቼ የመጣው ሴት ነኝ አለችው። ራሷን ገለጠችለት። ያለኝን ሁሉ ንብረቴን ሀብቴን ያለኝን ሁሉ ትቼ ወደ ገዳም ወደ ጫካ የመጣው ሴት እንጂ ወንድ ፍለጋ ወይም ደግሞ ሌላ ፍለጋ የመጣው አይደለሁም። አባቴ ራስህን ጠብቅ፣ አነጋገርህንም ጠብቅ አለችው። ማናት? ሐናም ያለችው ይህን ነው። ካህኑ ኤልያ በአነጋገርህ እኔንም እንዳትጎዳ አንተም እንዳትጎዳ እኔ የተጎዳው ሴት እንጂ የሰከርኩ ሴት አይደለችም ነው ያለችው። ይችም እንደዚህ ያለችው። ታዲያ ምን አለ? ዓለሙን ንቄ ከዓለም ወጥቼ ወደዚህ መጣሁ፣ ከአራዊት በቀር ሰው እንዳለ አላወኩም። አለቀ። በዚህ ቦታ ላይ ከአራዊት ከእንስሳት ከአዕዋፋት በስተቀር ሰው ይኖራል ብዬ አላሰብኩም። ስላላሰብኩኝ ብቻዬን ለመኖር መጥቻለሁኝ አለችው። ይቅርታ አድርግልኝ፣ ወደ ሌላ ገዳም ሄጄ እገባለሁኝ ወይም እሄዳለሁ አለችና ይቅርታ ጠየቀችው። እሱም ከበዓቱ ሆኖ እሷም ከበዓቷ ሆነው ተነጋገሩ። አያችሁ፣ ጫካ ውስጥ ማለት ነው። ዛሬ እኛን ያቃተን መነጋገር እኮ ነው። ከተነጋገሩ መፍትሄ አለ፣ ከተወያዩ መፍትሄ አለ። ካልተወያዩ ግን መፍትሄ የለም። ካልተነጋገሩ መፍትሄ የለም። እነዚህ የማይተዋወቁ ሰዎች ግን ሴትና ወንድ ተወያይተው እነሆ ችግር ፈቱ። በኋላ ምንድን ነው ያላት? እነሆ መንፈስ ቅዱስ በሱ ላይ አደረና ወይም መንፈስ ቅዱስ ገልጾለት እንዲህ አላት፣ ተሰማ ዜናሁ ውስተ ኩሉ ምድር። ተሰማ ዜና ከውስተ ኩሉ ምድር ይላል። በዚያ በሁለቱም አይነት አለ። ተሰማ ዜና ካለ ለገብረ መንፈስ ቅዱስ ተሰማ ዜናሁ ናምን ዜናሁ ካልን ለጌታችን ናምን ዜናሁ እማባብሁ አማኑኤል ስሙ። በተለያየ መልኩ ለቅዱሳኑ እግዚአብሔር አምላክ ለልጆቹ ያልሰጠው ነገር የለም። ስጋውን ደሙን የሰጠ ተሰማ ዜናሁ ተሰማ ዜና ከእግዚአብሔር ችግር የለበትም። ስለዚህ የጻድቃን የቅዱሳን ዝናቸው እንዲሰማ ማን ይፈልጋል? እግዚአብሔር ይፈልጋል። የእሱ አገልጋዮች ስለሆኑ ማለት ነው። እና ምን አላት? ይሄ ጻድቅ ይሄ ባይታዊ ዜናው ወደ ዓለም ሁሉ የሚወጣ እንደ መላእክት ክንፎች ተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅ ትወልጃለሽና ወደ ቤትሽ ተመልሰሽ ሂጂ። አንቺ ገዳም አይገባሽም፣ አንቺ ምናኔ አይገባሽም። አንቺ የምትወልጅው ልጅ ኤልሳቤጥና ዘካርያስ የወለዱት ልጅ እነሆ የአምላኩ መንገድ ጠራጊና ሕዝቡን ያዳነ ለንስሐ ያቀረበ ከአምላኩ ጋር ያስተዋወቀ ሕዝቡን ከአምላኩ ጋር ያስተዋወቀ ያጠመቀ የገሰጸ ነው
አንቺ የምትወልጂው ልጅ ደግሞ በገድሉ በታምራቱ በትሩፋቱ ሕዝቡን የሚጠብቅ ከእግዚአብሔር ጋር የሚያገናኝ 15 መቅሰፍት ቢመጣ 15ቱ በ15 ጊዜ ቢመጣ የሚያስወግድና የሚከላከል ገድሉን ለሰማ ላሰማ ላዘለ ይልቁንም ደግሞ ተአምሩን ለሰማ ላሰማ ይልቁንም ማይጠንቱን ለታጠነ ጸበሉን ለጠጣ ያልወለደች እንደምትወልድ ስራ የሌለው ስራ እንደሚያገኝ ፍቅር የሌለው ፍቅር እንደሚያገኝ ይልቁንም ለሀገር ለሃይማኖት ገድሉ ትሩፋቱ እንቁ የሆነ ኢትዮጵያዊ ጻድቅ ልጅ ካንቺ ይወለዳል። በእሱም እነሆ ሀገር ትጠበቃለች። በገድሉ በተአምራቱ በጸበሉ ፈውስ ይሆንለታል። ይሄ ፈቃድ እግዚአብሔር ነውና ተመለሽ አላት ይላል። የሚገርመው ነገር ይህንን ሲላት እሷ ደግሞ ከእግዚአብሔር የሆነ አባት እንደሆነ እግዚአብሔር ገለጸላትና የጌታዬ ፈቃዱ ከሆነ መውለድ ማጥባት ማሳደግ የጌታዬ ፈቃዱ ከሆነ በቤቴ ሁኜ ያልሰማሁትን በጫካ ውስጥ ከሰማሁት ይገርመኛል። እመቤታችን ድንግል ማርያም ምንጭ ሄዳ ትጸንስ ያላት ውሃውን ማድጋዋን ስታወርድ ደግሞ ትጸንስ ያላት ወንዝ ላይም ትጸንስ ያለኝ ቤቴ ላይም ትጸንስ ያለኝ ይህ በጎ ነገር ነውና እስኪ ወደ ቤተክርስቲያን ሂጄ ልስማው ሶስተኛውን ብላ ወንዘ ተፈትል ወርቀ ወሚላት አስተርአያ ገብርኤል ግብተ ሐርና ወርቁን ከደናግለ እስራኤል ጋር እያስማማች ስትፈትል የእግዚአብሔር መልአክ ሶስተኛ ጊዜ መጣና ትጸንሻለሽ አላት። አሁን ይቺ ምን አለች? ቤቴ ሁኜ ያልተገለጠልኝ ወደ ቤተክርስቲያን ሂጄ ያልተገለጠልኝ በገዳም ዓለሙን ንቄ መጥቼ ተገለጸልኝ። ምናኔና ዓለምን መናቅ ሀብቴን ንብረቴን ጥዬ መምጣት ለጌታ ፍቃዱ ካልሆነ እነሆ ልጅ መውለድና በትዳር መኖር የጌታ ፈቃድ ከሆነ አለችና ወደ ቤቷ ተመለሰች። በእግዚአብሔር ቸርነት ኤልሳቤጥ ዮሐንስን፣ ሳራና አብርሃም ይስሐቅን፣ ሐናና ኢያቄም ድንግል ማርያምን እንደወለዱ ይቺ ሴትም አቡነ ሀብተ ማርያም፣ ስምዖንና አቅሌስያ ገብረ መንፈስ ቅዱስን እግዚአርያና ጸጋ ዘአብ ተክለ ሃይማኖትን እንደወለዱ ዘራ ቡሩክና ዮስቲናም እንደዚሁ ማንን ወለዱ? አቡነ ሀብተ ማርያምን። 40 ቀን ሲሞላው ወደ ቤተክርስቲያን ወስደው ሲያስጠምቁት ስሙ ማን ተባለ? ሀብተ ማርያም። ምንድን የማርያም ሀብት ማለት እኮ ነው። ተክለ ማርያም፣ የማርያም ተክል። መባጽዮን የሚባለው በ27 መድኃኔዓለም ወርሃዊ መታሰቢያው የሆነለት ስሙ የነበረ መባጽዮን ነበር። እመቤታችን ግን ስምህ ከዛሬ ጀምሮ ተክለ ማርያም፣ የማርያም ተክል ማለት ነው። ሀብተ ማርያም የድንግል ማርያም ሀብት ማለት ነው። እሷን ያመኑና የተማመኑ የሚያማልድ ማለት ነው። እና ወደ ቤተ ክርስቲያን እናቱ ልታቆርብ ሁልጊዜ ይዛው ስትሄድ እግዚኦ መሐረነ ሲባል ይሰማ ነበር። ሲሰማ ይችን ጸሎት ወደድኳት ይል ነበር። ምን አልኳት? ይችን ጸሎት ወደድኳት። ይችን ጸሎት ወደድኳት፣ ደስ ትላለች፣ መልካም ናት። ለጸሎት መርጫታለሁ። ለምን ለጸሎት መርጫታለሁ አለ። ይህንም ለጸሎት መርጫታለሁ። ምኗን? ጸሎቷን። ይችን ጸሎት መረጥኳት አለ። ይህን ነው የሚነግረኝ። ይህን አለና መጸለይ ጀመረ ይላል። ኢትዮጵያዊ አቡነ ሀብተ ማርያም ከፍሬ ቡሩክ ከዮስቲና የተወለደ ያለ ነቀፋ ከሚሄዱ እንደ መላእክት የሚበርና በኤልያስ ሰረገላ የሚሄድ ይልቁንም ወደ ሰማይ ተነጥቆ ሄዶ የሥላሴን አንድነት ሶስትነት ያየ ልጅን ወለዱ። ይልቁንም ከፍ እያለ ሲሄድ እለአድባር በተባለ ገዳም በአባ መልከጼዴቅ መነኮሰ ነውና በባህር ላይ ቁሞ ይጸልይ ነበረ። የሚጸልየውም 150 ዳዊት ነበረ። 500 ጊዜ ይሰግድ ነበረ። ምግብ እህልና ውሃ አይበላም። ይልቁንም ሰንበት ብቻ አራት ወንጌላትን በባህር ውስጥ ሆኖ ያነበረ ይላል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ያነበረ ነበር ይላል። ይህንን የተመለከተ አምላክ ምን አለው? እንዲህ አለው። የማቴዎስ የማርቆስ ወንጌልን እያነበብክ በየተራራው በየኮረብታው በየዋሻው ያሉ መነኮሳትና ባይታውያን የምትጠይቅበትምና የምትጎበኝበት ሰረገላ ሰጥቻለሁ አለ። እንዴ ቶማስ ምንድን ነበረው? ደመና ጥቅሶ ይሄድ ነበር። ሐዋርያት ደመና ነበራቸው፣ በደመና ይመላለሱ ነበረ። ነቢያት በደመና ይመላለሱ ነበረ። ኤልያስ በሰረገላ ይመላለስ ነበረ።
ይሄ ብቻም አይደለም። ምንድን ነው? ተሰአሎ እግዚአብሔር ለኢዮብ በደመናው በአውሎ እግዚአብሔር ለኢዮብ በደመና ውስጥ ያነጋግረው ነበር። በደመና የሚጫኑ በሰረገላ እሳት የሚጫኑ በሰረገላ ብርሃን የሚጫኑ እግዚአብሔር ብዙ ነቢያትና ብዙ ሐዋርያት አሉት ማለት ነው። ስለዚህ ማቴዎስና አንድም የማቴዎስና የማርቆስ ወንጌልን እየደገምክ የምዞርበት ምንድን የብርሃን ሰረገላ አለው። የሉቃስ ወንጌልና ዮሐንስ ወንጌልን ባነበብክ ጊዜ ወደ ኢየሩሳሌም ሄደህ ስጋዬና ደሜን ትቀበል ዘንድ የዮሐንስ ወንጌል ምዕራፍ 6 56 ላይ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል። አማን አማን እብለክሙ እመይበላዕክሙ ሥጋሁ ለወልድ እጓለ እመሕያው ወይሰትክሙ ደሙ አልበክሙ ሕይወት ዘላለም። የሰው ልጅን ስጋውን ደሙን ካልበላችሁ ለዘላለሙ ሕይወት የላችሁም ተብሏልና የክርስቶስን ስጋና ደም ለመብላት ወደ ኢየሩሳሌም ለመቀበል የምትሄድ የክርስቶስን ስጋና ደም ለመቀበል ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ እንደ ኤልያስ የእሳት ሰረገላ ሁለተኛ ነገሥት ምዕራፍ 2 ላይ ማንበብ ነው። ኤልሳዕና ሰረገላ እየተነጋገሩ ባሉበት ሰዓት ላይ የእሳት ሰረገላ መጣና ከፈላቸው። ኤልያስን በእሳት ሰረገላ ወደ ሰማይ ወጣ። ኤልሳዕ ቀረ አይደለም የሚለው። ስለዚህ ወደዚያ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጥቼሃለሁ አለው። በእሳት ሰረገላ ወደ ኢየሩሳሌም ተመላለስ አለው ይላል። መጨረሻ ላይ ምን አለው? ስለ ጽናትህ፣ ስለ ትዕግስትህ፣ ስለ ምናኔህ፣ ዓለምን ስለ ናክ፣ ስለ መረጥኩህ፣ ስለ እነዚህ 7 አክሊላትን እሰጥሃለሁ አለና ቃል ገባለት ይላል። አሁን ባለፈው ቅዱስ ጊዮርጊስን አይተነዋል። 7 ዓመት ተጋደለ። ለ7 ዓመት ተጋድሎ ምን አግኝቷል? 7 አክሊላትን አግኝቷል ማለት ነው አይደል? ቅዱስ ጳውሎስም ተናግሯል። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ተጋድሎዬን አጠናቅቄያለሁ። ይህንም እውነተኛ ፈራጅ ከሆነው ከእግዚአብሔር የክብር አክሊል ይገባኛል አለ ጢሞቴዎስ ላይ አይደል? ስለዚህ ምን አለው? አንዱ አለ ስለ ድንግልና። በድንግልና ጸንቶ መኖር አክሊል ያሰጣል። በድንግልና ጸንቶ መኖር በየገዳሙ በየጫካው እነ ቅድስት አርሴማ አንገታቸውን እንደ ጎመን ሲቀሉ የነበር ይህንን አክሊል ለማግኘት ነው። ስለ ንጹሕ ድንግልና ምንም ስለማታውቅ። ስለዚህ አንዱ። ሁለተኛው ስለ ምናኔ ዓለምን ንቀህ ዋሻ ለዋሻ ተራራ ለተራራ ኮረብታ ለኮረብታ ስለዚያ ስለመነንክና ዓለምን ስለናክ ከሰው ዓለም ተገይተህ ዓለሙን የናክ ከእናት ከአባት ተወልደህ እነሆ በጫካ የኖርክ ይልቁንም መብላት መጠጣት መልበስ ማማር ስትችል ሁሉን ንገር የናክ ስለሆነ ሁለተኛው አክሊል ስለምናኔ። ሶስተኛው ፍጹም ስለሆነ ምንኩስና ወደ ገዳም ሄደክ የመነኮስካት ምንኩስና ንጽሕት ምንም እንከን የሌለባት ቆብህም ንጽህናህም ቅድስናህም አይደለም ሰውነትህ ጨርቅህ ቆብህ ራሱ ምንም የሌለበት ስለሆነ ስለ እሷ ስለ ንጽሕት ምንኩስና ንጹሕ ስለሆነ ምንኩስና ሶስተኛው ይሰጣል። አራተኛው 4 ወንጌላትን በማንበብ 365 ቀናትን 4ቱን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህን ስታነብ ኑረሃልና የነሷ ወንጌል ለዚህ ነው አንቡ የሚለው ቅዱስ ቃል። ለጸሎት ብቻ ሳይሆን ለእውቀትም ለሀገር መጠበቂያም ተጠቅማ ስትጸልይ ስለኖርክ ስለ 4 ወንጌላት። 5ኛው ስለ እኔ ፍቅር ብለህ መራብህ፣ መጠማትህ፣ መሰደድህ፣ ከአጋንንት ጋር መታገልህ፣ መጸለይህ፣ 500 ጊዜ መስገድህ፣ ይልቁንም ከምግብ መከልከልህ። ገብረ መንፈስ ቅዱስም አኮ በስተ ምድራዊ ዘትሲሰይ ከእያለ ይናገራል። ገብረ መንፈስ ቅዱስም ተክለ ሃይማኖት እንደዚሁ እግዚአብሔር በማኅበረ ዋት በማይመረመር ጥበቡ የሚመግባቸው የሚያኖራቸው ቅዱሳን ማለት ነው። ስለዚህ ስለ እኔ ፍቅር ተጠምተሃል፣ ተርበሃል። ስለዚያ እነሆ 5ኛው እነሆ ይህን ታገኛለህ፣ 5ኛ አክሊል በዚህ ይገባሃል አለው። 6ኛው በልብህ ቂምና በቀል ስለሌለብህ። አሁን እንደው ቂምና በቀል የሌለበት ምን አለ? ጌታ ናትናኤልን ነዋ እስራኤላዊ ዛልቦ ጽሉት ውስጥ ልቡ ከልቡ ቂምና በቀል የሌለበት የእስራኤል ሰው ሲለው ይታቀኛለህ አለው። እስመ እግዚአብሔር አምላክ ማእምር ውእቱ፣ እግዚአብሔር አዋቂ ነው። ይፈትን ልበ ኩልያተ እግዚአብሔር፣ ልብና ኩላሊትን እግዚአብሔር ይመረምራል። ልብና ኩላሊትን እግዚአብሔር ይመረምራል። ስለዚህ 6ኛው በልብህ ቂምና በቀል፣ ሰው በልቡ ቂምና በቀል ከሌለበት አክሊል አለው ማለት ነው። 7ኛው ማን ነው? 7ኛው ስለ ንጹሕ ክህነትና ዕጣን መስዋዕት ሰጠሁህ አለ። 7ኛው ስለ ንጹሕ ክህነትህ፣ ስለ ንጹሕ መስዋዕትህ፣ ስለ ንጹሕ ዕጣንህ፣ ስለ ንጹሕ ጊዜህ፣ ስለ ንጹሕ ጸሎትህ፣ ስለ ንጹሕ ስግደትህ። ዝም ብሎ አንዳንድ ጊዜ እኮ ቂምና በቀል ተሸክሞ ይሰግዳል፣ ዕጣን ያቀርባል፣ መስዋዕት ያመጣል። ቂምና በቀል ካልወጣ ከልብ ስጦታ ምን ያደርጋል? ወቀባ ዕጣን ይትቀባ ርእሴ፣ የኃጢአተኛን ቅባት ራሴ አይቀባም ብሏል። አሁን የቅቤ ጉዳይ አይደለም።
የኃጢአተኛን ስጦታ አልቀበልም፣ የኃጢአተኛን መባ አልቀበልም ማለት አምጠህ ብታስገባው ምን ያደርጋል ይላል። እንደውም ኢሳይያስ 66 ላይ ያቀረባችሁት መስዋዕት እኔን አይመጥነኝም ይላል። እንደውም በቃ አለቀ። ሌላው ልተወውና ያቀረብከው መስዋዕት ለእኔ የሚመጥን አይደለም፣ ውሰድና ድፋው ይላል አለ እግዚአብሔር። ምክንያቱም እንባ ከንጽህና ከሆነ ነው። ጩኸት ከንጽህና ከሆነ ጸሎት ያለበዚያ ቂምና በቀል ድርቶ ተሸክሞ ከዶ እግዚአብሔር ፊት ቢጮሙ እኔን አይመጥነኝም ነው የሚለው። የመጨረሻ ሰባቱም አክሊላት 15 ህብር አላቸው አለ። 15 ህብር አላቸው። እነዚህ አለ አንተ ገድልህን ላነበቡ መታሰቢያህን ላደረጉ ይልቁንም የእግዚአብሔር አገልጋይ መሆንክን ላመኑና ጸበልህን ለጠጡ እምነትህን ለተቀቡ በመታሰቢያ ቦታ ላይ ለተገኙ በእነዚህ ሁሉ በጎ ነገር የምታደርግበት ተሰጥቶሃል ይላል። ብፁዕ ብእሲ እስመ ከመዝ ይትባረክ፣ ብፁዕ ብእሲ ዘይፈርዖ ለእግዚአብሔር፣ እግዚአብሔርን የሚፈራ ሰው እንዲሁ ይባረካል። ሚያዝያ 26 ቀን ወርሃዊ መታሰቢያ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ገድላቸው ማይጠንጣቸው ኮረና በመጣ ጊዜ እናስታውሰዋለን አይደለ? 200,000 ሳጥን ግዙ ተብሎ በተባለበት ጊዜ የጻድቁ አባታችን ዕጣንና ገድላቸው በኢትዮጵያ ከዚህ ባልፎ በነጩ ቤተ መንግስት የጻድቁ ዕጣንና ገድላቸው እንደተመዘነልንና እንደተወራልን ሳይሆን በእግዚአብሔር ቸርነት አልፈናል። ዛሬም የአቡነ ሀብተ ማርያም፣ የአቡነ ኪሮስ፣ የአቡነ ተክለ ሃይማኖት እነዚህ ቅዱሳን ላልወለዱ ሴቶች በትዳራቸው ችግር ላለባቸው በሕይወታቸው ውስጥ ላሉ በእምነታቸው አምነውና ተማምነው ወደው ቢጸልዩ እነዚህ ሁሉ ከእግዚአብሔር የተሰጣቸው ቃል ኪዳን ይደረግላቸዋል ነው የምላችሁ። የጻድቁ በረከት ከሁላችን ጋር ይሁን። ሌላኛው አብሮ የሚለው ቶማስ ነው። ቶማስን በሚቀጥለው ወር በ26 እንመለከተዋለን ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ውሎ ይሁንላችሁ።